ነገር ነው። ይሁት አሁን የተጋለጠ ወንጀል ማለት ነው። እዛ ላይ የሚለው ግደሏቸው ነው ተጋደሏቸው አይልም ብሎ ዋሽቷል። ተመልከቱ፣ ቁርአን ንክፈት ተመልከቱ። ሁላችሁም ቁርአን ሱራ 2 ቁጥር 1 በትእዛዙ ተመልከቱም እንደሚል እውቀት እስከማይገኝ ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ያው ኡስታዝ የጠቀሰው ምዕራፍ ይላል ነው። አሁን ምን ያመጣል? የአኬ ቪዲዮ ቆርጦ ያመጣታል። ምን የምትለዋል? አኬ ቁርአኑ ስለ ገድል አይደለም። አኬ የሰራውን ቪዲዮ ገብታችሁ ማየት ትችላላችሁ። ሙሉ ስለ መጋደል አይደለም ቁርአኑ ግደሏቸው ነው የሚለው የምትለዋን ቆርጦ ያመጣና ሌላ ነገር እንዳላስመስሎ አቀነባብሮ በዚህን ያህል መጠን ይዋሻል። ጌታ ሆይ ድረስ ስሙት። ቪዲዮ ቁርአኑ ላይ ግደሏቸው የሚቃረጥ ለምን መዋሸት እንዳስፈለገ ግን ምንም አልገባም። እዛ አንዱ ቄስ ለምሳሌ አብዛኛው አሁን ቲክቶክ ላይ አያዋለሁ፣ አብዛኛው ቄሶች ምናምን ሲሳሳቱ አያዋለሁ፣ ግን እሱ እውነት ነው ብሎ መቀበል አይደለም። እንደሱላ አንተ አብዱ አንደኛ አብዛኛውን ቄሶች ስትል ቄሶች እዚህ አብዛኛውን ስትል ስንት ቄሶች እዚህ አይተናል? 10 ቄሶች እንኳን እንደው ንጽጽር የሚሰሩ ይልኛል። ቀጥተኛ መንገድ እንደሆነ አውቃለሁኝ እስልምና። ለዛ ነው የምቀጥለው ነው ያልከኝ። ቀጥተኛው መንገድ መሆኑን ጠንቅቄ አውቃለሁ። ምንም አክል እንኳን ባልቀራ። እሺ ሱራ 34 24 አንዴ ክፈትልኝ ቃል አላህና መሐመድ እርግጠኛ ያልሆኑትን አንተ እንዴት ነው ትክክለኛ ነው የምትለው? ይከፈት እስኪ አንድ ብቻ እሱም ክፈትልኝና እኔ እምልሃለሁ። ግን ይሄ ትክክለኛ አይደለም። ትክክለኛ ሊሆንም እርግጠኛ መሆኑ ይሄን ቁርአን ራሳችሁ የጻፋችሁ ድርሪያል ወይ የምን እንደሆነ እኮ ግራ ነው የገባንኛ። ራሳችሁ የጻፋችሁ ደስ ይላል። ነጃሺ ማተሚያ ቤትና መሐመድ ይሄን የኛ መጽሐፍ ነው አልከን። ቴንኪው። አንዳንዴ አድሚት ማድረግም አንድ ጤናማ ነበረ። ይህንን ሀዲስ በነገራችን እኛ እንግዲህ እነዚያ ዘዳግም 23ን ይዞ የሚሮጡ ህፃናት ኡስታዞች ጋር እቤታቸው ድረስ ሄደን ከፍተንባቸው ከአንድም 4 ጊዜ አግኝተናቸው ይህንን በአማርኛ አድርገን ስናመጣው ጎግል ነው እያሉ ሙስሊሙን ሲያጭበረብሩት ነበር። እሱ ብቻ አይደለም አሉ አሁንም ያሉት ማለት ነው። ይሄ ጎግል ነው እያሉ ይክዱታል። ይሄ ጎግል ነው ይሉታል። በአማርኛ የመጣው የትኛው ነው? በአማርኛ የመጣው አረብኛውም ላይ ያለው እንግሊዘኛውም ላይ ያለው በግልጽ ማለት ነው። በነገራችን ላይ ሃይላይት ድምፁን ባሰማችሁ ደስ ይለኛል። እሱ ራሱ ብሎ የነበረው ሌላ ነበረ፣ ኡስታዙ ብሎ የነበረው ማለት ነው። እዚህኛው ኡስታዝ ጋር ሲመጣ ተሸማቆ ጆሮውን ይዘው ሲያሳምኑት እንደዛ የሚል መስሎ ሱና ዶትኮም ተሳስቶ ነው። ዋት ሱና ዶትኮም የቱ ጋር የተሳሳቱ? ምንም ስህተት የለበትም። ሀዲሱ እንዳለ ነው ያለው። ሆን ብሎ እሱ ሲያጭበረብር ስለነበረ ነው። ለምሳሌ ስም ያለው አትሪቢሽን ኦፍ ጃህልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበረው አትሪቢዩት የሚያደርጉት እንደዚህ አይነት አባባል ነበር ነው። አባባሉ ምንድን ነው? የአባትን ፕራይቬት ፓርት ምታው የሚል አባባል ነበረ። በወቅቱ አባባል ነገር እንግዲህ ሰማ ኢቨን የተከፈተውም ሀዲስ ራሱ ጋር እሱ እያነበበውም ያለው ምንም ስህተት የለበትም። እንግሊዝኛውን አላቅም ከሆነ ልንስማማ እንችላለን። እንግሊዝኛ ትርጉም አልችልም ከሆነ አላቅም አንድ ነገር ነው። የቋንቋው እጥረት አለብኝ ትርጉም ራሱን ወደ ጃህልያ አትሪቢዩት የሚያደርግ እያለው በጃህልያ ጊዜ እንደዛ ተብሎ ይነገር ነበር ይላል ነው አይደለም። ትርጉም አላቅም ከሆነ ፋይን። እነዚህ አሳስቶ ከተረጎመ በኋላ እነኛ ጋር ሲሄድ ደግሞ ሱና ዶትኮም ስህተት ስላለበት ነው፣ እናንተ አረብኛ ስለምችሉ ነው፣ እኔ ደግሞ እንግሊዝኛው አንብቤ ስለፈታው ነው ይላል። በዚህ መጠን ኦዲየንስ መናቅስ አንተ ምን አይነት ንቀት ነው ግን? እነሱ እኮ እንግሊዝኛ አነቡም ብሎ ነው ታውቃለህ እኮ ካዳ ለዛ እኮ ነው። እንኳን ደህና መጣህ አርዲ። እንግሊዝኛ ይችሉ እነሱ አረብኛ ነው። እንኳን እንግሊዝኛ አለው እኮ እንኳን እንግሊዝኛን የአማርኛም አልችል በደንብ እነሱ አረብኛ ነው የሚችሉት፣ እንግሊዝኛ ብዙም አያውቁም። እንኳን እንግሊዝኛ አማርኛም በደንብ አላውቅም፣ ማውራት ራሱ በደንብም አልችልም። አሁን ነው እንትን እያልኩ ያለሁት አለ። በዚህ መጠን መዋሸት ያስፈለገው እንግሊዝኛ አያውቁም እነሱ፣ ክርስቲያኖችም ዝም ብለው ያልፉናል። የከፈተው ሀዲስ እኮ ራሱ ሱና ዶትኮም የተከፈተው ትክክለኛ ሀዲስ ነው፣ ምንም ችግር የለበትም። ፕላስ የአባት ባይት ማለት ምታ ማለት ነው እንዴ? ሂድና አባትን ብልት ንከስ የሚለውን ምታ ነው እስቲል ያለው። በዚህ መጠን ኦዲየንስንም መናቅ፣ በዚህ መጠንም መዋሸት ምን ለማምለክ ነው ማለት?
እንደዚህ አይነት ቆሻሾችንስ እንዴት ነው ኔክስት? እኔ አሁን ከዚህ ጋር አይደለም በቀጠሮ ተወያይ ገስቴ ላይ ቢገባ ልወያየው ከስሮ ነው መማር ነው ያለበት። እንደዚህ አይነት ቆሻሻ ገስቴ ላይ ራሱ አይመጥንም። የሆነ ሰዓት አንድ እህቱ አድርሱላት በጣም ይቅርታ ለእሷ ብዬ ወያያለሁ ብያት ነበረ። ቤቱ ሄዳ ና ተወያይ ስትለው ሰድቦ አባረራት። ምክንያቱም እንደሚገረፍ ስለሚያውቅ ለአቅመ ገስት እኔ ገስቴ ላይ ገብቶ እንኳን ለመሞገት ብቃት የለውም። ይህንን እንኳን ቢያንስ እንግሊዝኛውን ተሳስቻለሁ ስተረጉም ቢል አድሚት ቢያደርግ ስተቱን በቃ ተሳስቻለሁ፣ ነቢያችን የወንድ ልጅን ብልት ንከሱ ብሎ ስለማያዝ እንደዚህ ብዬ በቃ አይምሮ ላይ ስለማላቀው ተሳስቼ ነው ቢል ፋይን። ማናችን ፐርፌክት አይደለንም። ቅድም እንዳልኳችሁ ከእውቀት ከፍለን እናውቃለን የሚለው ሐዋርያ ቅዱስ ጳውሎስም ችግር የለው። እኔ ማላውቃቸው ብዙ ነገሮች ስላሉ ዕለት ዕለት በእውቀት እናድጋለን። ግን ሊትራሊ ያነበበውን እንዴት ይዋሻል ሰው? ስህተቱ ወደ ሱና ዶት ኮም ወሰደው። እናንተ በአረብኛ ስለሆነ ነው፣ እኔ በእንግሊዝኛ ስለሆነ ነው። ከሞን ብሮ በዚህ መጠን ዋሽተ የምታመልከው አምላክ አይደው ነው። ንከስ የሚለውን ንከስም ሳይሆን የሚለው ምታ ነው የሚለው። ግደሉ የሚለውን ግደሉ አይደለም የሚለው ተጋድሎ ነው የሚለው። እሱም ደግሞ በጾም በጸሎት ነው። የክርስቲያንና አይሁዶችን ምግብ ይፈቀዳል እስልምና የሚለውን ኖ ኖ ኖ አይልም። ከመጽሐፉ ሰዎች ማለት ክርስቲያንና አይሁዶች ከነሱ ውጭ የሆኑ ነው፣ እነኚዎቹ አይደሉም፣ እንደዛ አይደለም ብሎ ካሞን እኔ ማውራታችን በራሱ ማውራታችን እኔ ለኦዲየንሱ ነው እንጂ እንደዚህ አይነት ቆሻሾችም ምላሽ አያስፈልጋቸውም። እኛ ገስት ላይ የማይመጡንም ለማውራት እኔ ቤቴ ላይ ገስቴ ላይ መጥቶ ተቀምጦ ጥያቄ ለመጠየቅ ለአቅመ ጥያቄ እንኳን አልደረሰም። ባይዘ ሰውየው ቀጥለ ይህ ቪዲዮ ምን መሰላችሁ? ቪዲዮ ከማሳየት በፊት 30 ሰከንድ ትላንትና ጆሮ ውስጥ ከተናገሩት ነገር እና አቡ አብደላ ከተናገሩት ነገር ጆሮ ውስጥ የቀረው ምን ያለው ነው? እናንተም ኦልሬዲ ብላችሁታል ይመስለኛል። መጽሐፍ ቅዱስ ላይ እያጣመመ እንደሚያስተምረው እነሱ እንኳን ታዝበውት ማለት ነው። መጽሐፍ ቅዱስ ላይ እያጣመመ እንደሚያስተምረው ቁርአንና ሐዲስ ላይም እንደዛ ሊያደርግ ስል እኛ እንደዚህ አይነት ነገር አንፈቅድም ብሎ ሲል ላይ ነበረው እና በራሳቸው እምነት ሲመጣባቸው ነው እነሱም ትዕግስታቸው ያለቀውና መጽሐፍ ቅዱስ ላይ ግን እንደፈለገ ነገሮችን ቃሎችን እያጣመመ እንደሚያስተምር እነሱ ራሳቸው ያውቋታል ማለት ነው። እቺ በደንብ ጆሮ ወረድና እዛ መጽሐፍ ቅዱስ ላይ ያጣም እዚያም ፈቅድልህም አድርጎ ሌላም አንዱ እንደዚህ የጻፈበት ዛሬ 3 ወር ምናምን አካባቢ ላይ እስልምና ላይ በጣም ብዙ ስህተቶችን እየሳተ ነው ብሎ እዛው ክርስትና ላይ እንትን ይበል እስልምና ላይ ምንም ነገር አይናገር ክርስትና ላይ ዝም ብሎ ከዚህ ኢንቶ ፈንቶ ሲያወራላቸው እውነት ይመስላችኋል። እና ጎበዝ ጎበዝ ብለው ሲያደርጉት ሚያቅ መስሎታል በሱ ቤት ማለት ነው። ወላሂ አላሉም ውሸታም ብለዋል። ቪዲዮን እናሰማለን። ዴቫ ቀጥልና ያሉበትን እናሰማችኋለን። መልካም። ይህ ቪዲዮ እንዲሰሙት የፈለኩት ለምንድን ነው? ምን ያህል ቀጣፊ ውሸታም ወራዶች እንደሆኑ እንድትረዱት ነው። የዛሬ 2 ዓመት ያኛው ገድል ተጋደሏቸው ብሎ ሲሰራ አኬ ቪዲዮ ሰርቶበት ነበረ። አኬ ዋሽቷል ብሎ ይሄኛው ደግሞ መጥቶ ሌላ ውሸት ይዋሽለታል። ለዛኛው ኡስታዝ አኬ ነው የዋሸው ብሎ ሉክ ይሄኛው ኡስታዝ አሁን የምትሰሙት አኬ ላይ ቪዲዮ ሰርቶ፣ ይሄ ደግሞ አሁን የምትሰሙት ኡስታዝ ደግሞ ዳኢፍ ሐዲስ ሲያቀርብ ያኛው ይሸፍንለታል። ሁለቱ ናቸው። ከእስልምና ውጭ የሆነ አስተምሮ ነው የሚያስተምሩ። ስሙት አሁን አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 192 ላይ ዋሽቶ ምናምን ሙስሊም ለማድረግ መጣጣር መጋጋጥ ያለ ይመስለኛል አንዳንዴ። ኦኬ ማን እንደዋሸ የምናይ ይሆናል። ወገኖቻችን ይህ ዲያቆን ዛሬ በግልጽ ሁኔታ ሲዋሽ ተይዟል። ውሸቱም መሰላችሁ ኡስታዝ እያስተማረ የጠቀሰው ምዕራፍ አለ 2 ቁጥር 193 ላይ ማለት ነው። እዛ ላይ የሚለው ግደሏቸው ነው ተጋደሏቸው አይልም ብሎ ዋሽቷል። ተመልከቱ፣ ቁርአን ንክፈት በጌታ ህዝቡ ምን ያህል ደንቆሮ ነው ብለው እንደሚጫወቱበት እኔ ያልገባኝ እና አቡ አብደላ አሁን ያንኛውን ይቅርታ አስጠየቁት። አዎ ግድያ ነው ብሎ አመነ። ይሄንኛውስ አኬን ዋሽቷል ብሎ የሰራበት ለሱ ጥብቅና የቆመው ይቅርታ ጠይቋል። ኡስታዜን ልታደግ ብዬ
ኡስታዜን ለመታደግ ብዬ አይ ኡስታዜ ትክክል ነው ብያለው፣ ከአኬ ነው የዋሸው ብያለውኝ። አሁን አኬ ይቅርታ ብሎ ቪዲዮ ይሰራል። ዋሽተናል፣ ኡስታዜን አምኜ ይቅርታ አልተሳሳተም፣ ኡስታዜ ግደሉ አይልም ብዬ ዋሽቼ ነበረ፣ ተጋድሎ ነው እንደ መጽሐፍ ቅዱሱ ነው ብዬ ዋሽቼ ነበር ብሎ ይቅርታ ይጠይቃል? ኦዲየንሶቼ አንዋሽም። እኛ ውሸትንም እንጸየፋለን። ስለ ውሸትም አጀንዳ አድርገን ማውራት አንፈልግም ነበር። ምክንያቱም እውነት ተገለጠ። ስለ እውነት እንጂ ስለ ሐሰት የምናስተምረው አይደለም። ጊዜም የለንም ስለ ሐሰት ለማውራት። እውነትን በራሱ መግለጥ በቂ ነው። ያም እውነት የተገለጠው ክርስቶስ ነው። ታውቁ ዘንድ ትረዱም ዘንድ እንጂ እነሱ አጀንዳችንም ሆነው አይደለም። ምን ያህል ክርስቶስ እንዳለው እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ሐሰተኛ የሐሰት አባት ነው፣ በእውነት አልቆምም ይለዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የግብራቸው የዲያብሎስ የግብር ልጆች ሲሆኑ መገለጫቸው ምንድን ነው? መዋሸት፣ መግደል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ ሐሰትን ሲናገር ከራሱ ይናገራልና። የሐሰት ልጆች በዚህ ነው መገለጫቸው፣ መዋሸት። አንደኛ ኡስታዝ ይዋሽ፣ ይሄ የሚለው ኡስታዝ አሁን ለዛኛው ከበር ሲያደርግ በምንድን ነው? ኡስታዜ ትክክል ነው ብሎ ነው። ይኸው ከዓመት በኋላ መጡና ለመዋሸው ግደሉ ነው የሚለውት ብለው ትናንት ሲያፋጥጡት ደግሞ አይ እንደዚህ ተሳስቼ እንደዚህ ሆኖ እንዲህ ተፈልጦ እንዲህ ተቆርጧል እና ይቅርታ ጠየቀ። ተሳስቻለሁ ወደሚለው መጣ። ይሄንኛውስ ኖ ኡስታዝ ያልተሳሳተም ያለው ይሄንኛው ኡስታዝ ደግሞ ከዛኛው ጋር ከራስ ምታት ጋር ሲጣሉ የሚጠቀመው ሐዲስ ዳኢፍ ነው ብሎ አዋረደው። ያኛው ደግሞ ቅድም ከቨር የተደረገው ለዚህኛው ደግሞ ምን አደረገ? ከቨር አደረገው። እንደዚህ እሱንም አትንካብኝ አትንካብኝ ብሎ ከቨር አደረገው። ውሸትን እንዲህ ከቨር ይደራረጋሉ። ውሸትን ከቨር ይደራረጋሉ። ምናሽለት አምላክ የለንም። አጭር ሰከንድ እንደቸገራችሁ እዩትና ምን ያህል ኤዲት አድርጎ ልክ አንተ ላይ እንደዋሸ ቪዲዮ ቆራርጦ ግደሉ እንደማይል ቁርአን ተጋደሉ እንደሚል አድርጎ በብልጠት የሰራው ነገር ነው። ይሁት አሁን የተጋለጠ ወንጀል ማለት ስሙ እዛ ላይ የሚለው ግደሏቸው ነው ተጋደሏቸው አይልም ብሎ ዋሽቷል። ተመልከቱ፣ ቁርአን ንክፈት ተመልከቱ። ሁላችሁም ቁርአን ሱራ 2 ቁጥር 1 ተመልከቱ እንደሚል ሁከት እስከማይገኝ ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ያው ኡስታዝ የጠቀሰው ምዕራፍ ይሄን ነው። ወገናችን ግን ግልጽ በሆነ ሁኔታ አይ ተጋደሏቸው አይልም የሚለው ግደሏቸው ነው ብሎ ሲዋሽ ተይዟል። አሁን ምን ያመጣል? የአኬን ቪዲዮ ቆርጦ ያመጣታል። ምን የምትለዋል? አኬ ቁርአኑ ስለ ገድል አይደለም። አኬ የሰራውን ቪዲዮ ገብታችሁ ማየት ትችላላችሁ። ሙሉ ስለ መጋደል አይደለም። ቁርአኑ ግደሏቸው ነው የሚለው የምትለዋን ቆርጦ ያመጣና ሌላ ነገር እንዳላስመስሎ አቀነባብሮ በዚህን ያህል መጠን ይዋሻል። ጌታ ሆይ ድረስ ቪዲዮ ቁርአኑ ላይ ግደሏቸው የሚቃላለ ለምን መዋሸት እንዳስፈለገ ግን ምንም አልገባም። አያችሁት? ሰዎች ክርስቲያን ወገኖቻችን ፕሊስ፣ በውሸት የሚቋቋም እምነት የለም እባካችሁ። ሰዎችን በማጨረበር አያችሁት? ምን ያህል ዲሲቨር ምን ያህል ቀፋፊ እንደሆኑ በጌታ ስም ዘግናኝ ናቸው ውሸታቸው። በደንብ ግልጽ ለማድረግ እንግዲህ ያኛው የፈሰረው ምን ብሎ ነው? ተጋደሏቸው የሚለው ከይሁዳ መልእክት ጋር ካለው ጋር ተመሳሳይ ነው። በጾም በጸሎት በመስገድ በመጽዋት በመስጠት እንጂ በጦርነት አይደለም፣ በመዋጋት ሄዶ በመግደል አይደለም። እንደ መጽሐፍ ቅዱሱ ነው። እሱም ተጋድሎ ነው፣ በጾም በጸሎት ነው ብለዋል። አኬ ደግሞ ነው በጾም በጸሎት አይደለም፣ ሊትራሊ በጦርነት ነው። እዛው ከፍ እንደዚህ ሲል ኖ አይ ዋሽተሃል። ለእነኚህ ምላሽ መስጠቱ ራሱ አይዶን ነው። ለኦዲየንሳችን በጣም ይቅርታ፣ ኦዲየንሳችንን እንደዚህ አይነት አይምሮን የሚያቆሽሽ የውሸት ዜናዎችን ማሰማት፣ ያው ግለሰብ ዱርዬ እንደዚህ የሚባሉት ቢዋሹ አይ በቃ እነሱ ብዙም እንትን ስላልሆኑ ይባላል። አይ ነው ወደ ቶፒኩ ተመለሱ እያሉን ነው። ኦዲየንስም አይ ነው የኔ ኦዲየንሶች እንደዚህ አይነት ቆሻሻ ነገር መስማት አይፈልጉም። ይቅርታ ታደርጉልኛላችሁ። አይ ነው የማትፈልጉትን ተራ ነገሮችን አሰምቻችኋለሁ። በጣም ይቅርታ። አርዲ ቀጥልና እንትን እንላለን። ቅድም አይ ወላሂ እንደዚህ ያላሉ ውሸት ነው ብለው ኮመንት ስላደረጉ ሙስሊሞች
መጽሐፍ ቅዱስን እንደምታገለባብጠው እዛ መጽሐፍ ቅዱስን አገለባብጥ ያለበትን በጣም አጭር 10 ሰከንድ ማትሞላም አዳምጡት። ምን ልተርጉምልኝ አልኩት። እኔ ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስን ዘንገለባብጠ ከነበዘ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎመ አናል። ሰማችሁት አይደለም? እሱን እዛ መጽሐፍ ቅዱስን እየገለባበጥክ እንደምትተረጉመው ገለባብጥና ተርጉም። ቁርአንና ሐዲስ ላይ ስትመጣ ግን ቀጥታ ተርጉማት። ቀጥታ የተቀመጠውን ነገር ቃቲሉ የሚለው ትርጉምን ቀጥታ አስቀምጥ። ሌላ ድራማ አያስፈልግም እያለው ነው። ያውቀዋል። ከዚህ በፊት ክርስትና ላይም ተይዞ ነበር። አንዱ ዞት ታስታወስክ? ማን ነው እንዲህ ብሎ የተረጎመልህ ሲባል ትርጉም አያስፈልግም ራሴ እንደፈለግኩ ተረጉማለሁ ብሎ አስወጣው። ደንቆሮ። እኔ አንተን ቁርአን እንደፈለግኩ መተርጎም እችላለሁ? ና እስኪ ድቤ ግባ፣ ከዛ እኔ እንደፈለግኩ ልተርጉመው። መጽሐፍ ቅዱስን ማን ነው እንደዚህ ብሎ የተረጎመልህ ሲባል ምን አገባ እኔ በራሴ ተረጉማለሁ፣ ተርጓሚ አያስፈልገኝም፣ መጽሐፍ ቅዱስ ላይ እንደፈለግኩ መተርጎም እችላለሁ። ከዛ ጀግና የኛ ኡስታዝ ይላሉ። እስቲ እኔ መጽሐፍ ቅዱሳችሁን እንደፈለግኩ ልተርጉምና ሙሐመድን እንደፈለግኩ እኔ ጥቅሶች እየተረጎምኩ ሙሐመድ እንደዚህ ነው እያልኩ ልበላችሁ፣ እናንተ አትናደዱ። ምክንያቱም እንደፈለግኩ መተርጎም ከቻልኩኝ ሙሐመድ ሴት ነው ማለት እችላለሁ፣ ሙሐመድ አህያ ነው እያልኩ መተርጎም እችላለሁ። እንደፈለግኩ ልተርጎም። ከዛ ኑ ተወያዩ ውስጥ ሙሐመድ አህያ ነው አይደለም እያልኩኝ ልበላችሁ። እስኪ ደስ ይላችኋል? ሙሐመድ ሉጢ ነው አይደለም የሆነ ጥቅስ እያነሳው ደስ ይላችኋል? ማን ተረጎመልህ? አይ በቃ ራሴው ተረጎምኩት ምን አገባኝ። ደስ ይላችሁ? ይመቻችኋል? እንደዚህ አይነት ኡስታዞች ምን አይነት ድንቁርናን ትውልድ እንዳፈሩ። አሁን ደስ የሚለው ግን ከሚሰሩት ድራማ ውጭ ጤናማ ጭንቅላት ያለው አይምሮን የሚጠቀም ጭንቅላት የሌለውን አላህ እግር ሊያመልክ ወደ እስልምና ለማየት ተረድተውታል። ለዛም ነው ድራማውን አብዝተው የቀጠሉት። ጭንቅላት ያለው ጤናማ ሰው እስልምና ውስጥ እንደማይቀመጥ ያውቁታል። ቁጥርም ኦቨር እየወጣባቸው እንደሆነ ራሳቸው ኡስታዞቹ ምስክርነት እየሰጡ ነው። እለት ዕለት ከፈረ ነው። እለት ዕለት የምንሰማው ወጣቶች መስጊድ መምጣት አቆሙ፣ ሰላት አቆሙ ነው እስኪመራቸው ድረስ። ያሲን ኑሮ እንትና አቡበከር የተናገረው አለ፣ ያሲን ኑሮ የተናገሩት አሉ። ያ ደግሞ ማነው? ኤልያስ ነው፣ ኡስታዝ ኤልያስ የተናገረው አለ። እለት ዕለት የምንሰማው ዜና ደጋ ነው። ወጣቱ መስጊድ አቁሟል፣ ሰላት አቁመዋል። እለት ዕለት የከሌሊ ከፈረ ነው የምንሰማው፣ ወጡ ነው የምንሰማው። እዚህ ቲክቶክ ላይ ያሉት ግን ድራማ ይሰራሉ። አሁንማ እዚህ ግርፍ ስለተደረጉ ሚዲያው ላይ ክርስቲያኑ ከበቂ በላይ አሁን ባለው ሁኔታ ታጥቋል። ማለትም ሰምቷል፣ መረጃውን እውነትን ተረድቷል። እነሱ የሚሰሩትን ፕሮፓጋንዳ ድራማ ከበቂ በላይ አሁን ተረድቶታል። ዝም ብለህ የምትሸውደው አይደለም። እንደው አገላብጦ ባያስረዳ እንኳን ክርስቲያኑ ጭንቅላት የሌለው እግር እንደሆነ አላህን አውቋል። አንድ አምላክ ብትለው አሁን ምንድነው አንድ ያልከው? እግሩን ነው አንድ ያልከው? እጁን ነው አንድ ያልከው ብሎ ይጠይቃል። ጭንቅላት ከሌለው ሁለት እጅ ካለው ከምኑ ጋር እንዴት አገናኝተህ ነው አንድ ሁለት የምትለው ብሎ ይጠይቃል። እግር እንዴት ወደ እስልምና ና ብትለው እግር ላመልክ ነው ወይ ጭንቅላት የሌለው ብሎ ይጠይቃል። ነቢያችን ብትል ያ ሕፃን ያገባው ራሱን ሊያጠፋ ተራራ ላይ የሚወጣው ስፐርሙን ላዩ ላይ የሚለቀው ብሎ ይልሃል። ቡሃሪ 6982 ራሱን ሊያጠፋ ተራራ እንደሚሄድ ሕፃን እንዳገባ አቡ ዳውድ 2121 ስለዚህ አይ እሩሩ ነው አዛይ ነው እንዲህ ነው ብትል መይዳ 33 ላይ ታዲያ እሱን የተናገረን የተነካን እጁን መቁረጥ እግርና እጁን እያፈራረቁ መቁረጥ መስቀል መግደል ለምን አለ ታዲያ? ክርስቶስ እኮ ከሩሩነቱ ከአዛኝነቱን የምሰሩ ሲል እኮ የሚወጉትን እንኳን ይቅር በላቸው እያለ ይቅርታን ሲያስተምር ነበረ። ከሱ የተማረውም ደግሞ እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 54 ጀምሮ ጌታን በሰማይ እየተመለከተ ይቅር በላቸው ኃጢአታቸውን አትቁጠርባቸው ይል ነበር ለሚወግሩት።
ታዲያ ይቅርታ አባት ከሆነ መሐመድ እሱን የተናገረ እሱን የነካ እጁንና እግሩን እያፈራረቃችሁ ቁረጡ ብሎ ለምን ያዛል? ከዛም ስቀሉና ረዱ ግደሉ ለምን ይላል? ስቅላት ነው የሚለው መይዳ ላይ ሱራ 5:33 ላይ ክርስቶስ ስለኛ ሲሰቀል ግን ሰቃዮቹን እንኳን ይቅር በላቸው ነው ያለው። እንኳን ለሰደቡት፣ እንኳን ለተፉበት፣ ለወጉት እንኳን ይቅርታን ነው ያደረገው። ለምንድን ነው ታዲያ መሐመድ ገና ተናገሩኝ ብሎ ስቀሉ የሚለው? የይቅርታ አባት ከሆነ የክርስቲያኖች ወዳጅ ነው ይሉናል። የክርስቲያኖች ወዳጅ ከሆነ መንገድ ላይ ስታገኟቸው ገፍትራችሁ ወደ ጠባብ ቦታ ለምን ጣሏቸው ይላል። ሳይ ሙስሊም 21:67 ላይ ወይንም ደግሞ ተፍሲር ኢብን ከሲር ሱራ 9:29 በፈሰረበት ላይ ለምን ከክርስቲያኖች ጋር ረዳት ወዳጅ አትሁኑ ይላል። አሊ ኢምራን 28 መይዳ 51 ለምን እኛን ከፍጥረት መጥፎ ነው ይለናል። እሱ ክርስቲያኖች የሚወድ ከሆነ 98:6 ምኑ ጋ ነው ፍቅሩ? ምኑ ጋ ነው ትትናው? ምኑ ጋ ነው ይቅርታው? አይ ኢትዮጵያኖችን እኮ እንዳትነኳቸው ብላ ኢትዮጵያ ያዝናል። ቡሃሪ 13:41 ኢትዮጵያኖች ከፍጡራን መጥፎ ነው ያለን። ምኑ ጋ ወገኖች? ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ቦስ ግን አሁን ካነሳኸው አይቀር ያንተም እውነት መውጣት አለበት ብዬ ስለማመን ፕላስ ደግሞ የእኛም እውነት መውጣት አለበት። መሐመድ የዘር ፈሳሹን በአንድ ሌሊት 9 ሚስቶች ዞረዋል የሚለውን የካደ ኡስታዝ አለ። አጭር ነች፣ ብናሰማችሁ ደስ ይለናል። እነዚህ ኡስታዞች ደግሞ ክደሃል እያሉት ነው። ክደሃል እያሉት ነው። አንዴ ብናሰማችሁ ደስ ይለናል። የሁለቱን ድምፅ አንድ ላይ አድርገን ላሰማችሁ። አጠራ አድርጌ ተመልከቱት ምን እንደሚሏቸው። የሁለቱም አንድ ላይ ነው። አንድ ትጥበት ሚስቶቻቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ይተወፉ ነበር የሚለውን አይ ቢዚያራ ነው እንጂ አብሮ ሊተኙ አይደለም የሚልን ድምድም አርጎ ሲቆርጥ አይተናል። ከየት እንዳመጣው ባላውቅም እዚህ ጉዳይም ሄደህ መጠየቅ ትችላለህ። መሻን ነብዩ ሰለላሁ ዐለይሂ ወሰለም የጦፉ ዐላ ኒሳኢሂ ነው የሚለው። የጦፉ ማለት ነው ይዞር ነበር ማለት ነው አይደል? መዞር ማለት ነው። አሁን ይዞር ነበር የሚለው ሰዎች ወሲብ ያደርግ ነበር ከ9 ጋር የሚሏቸው። የጦፍ እንደምታውቀው አንተ ወሲብ ማለት ምን ማለት ነው? ጅማዕ ነው አይደለ? ወሲብ ግንኙነት ማድረግ ይህ ቃል አይደለም። እዚያ ጋር የሚለው የጦፍ ነው የሚለው። ታዲያ ይዞሩ ነበር ማለት ነው። ምንም ቢሆን እኮ ሆሊ ነገሮች ላይ ማለትም ሃይማኖታዊ ነክ ነገሮች ላይ እንደዚህ ቅጣጣ ቃላቶች አይገቡም። በእኛም በእናንተም ላይ እሱ ለምንድን ነው የሚዞሩት ብሎ መጠየቁ አይሻልም? ለምንድን ነው የሚዞሩት ብለን ስንጠይቅ ጊዜ እናታችን አይሻ ምን አለች? ደህንነታችንን ለማረጋገጥ ነበር የሚዞሩት ብላ ተናግራለች። ደህንነታችንን ለማረጋገጥ ደስ ይላል። በአንድ ጥባት ደህንነትን እንዳልሆነ በምንድን ነው የሚታወቀው? ክፍሉ በአንድ ጥባት በአንድ ሌሊት 9 በአንድ ቀን 11ዎቹን ይዞር ነበር። በአንድ ጥባት ባቡ ራሱ ሲጀምር በአንድ ጥባት ሴቶችን መገናኘት ነው የሚለው። ሁለተኛ እነ አይ ቲንክ ኢክሪማ ምን ብለው ጠይቋል? ይሄንን የማድረግ ቅዋ አለው ወይ ብሎ ጠይቋል። ይሄንን የማድረግ አቅም አለው ወይ ብሎ ሲጠየቅ የ30 የወንድ ጉልበት ተሰጥቶታል። አይሻ እንዴት ነሽ? ዜነብ እንዴት ነሽ? ሰፊያ እንዴት ነሽ ለማለት አይደለም ይሄ ቅዋ የተሰጠው። አንድ ጥባት የሚያስፈልገው ለዚህ አይደለም። ከዚህ ላይ ደግሞ ሸርሁ ምንድን ነው? በአንዴ እነኛችንም ያችንም ስለማድረግ እንትና አስቲ ይህንን ሲያብራራው ከሌላ ቦታ ሲመጣ ፍትሃዊ ለመሆን ነው በአንዴ እንዲህ የሚያደርጋቸው ብሎ ነው ያስቀመጠው። በሰዓቱ ሰዎች እንዲያስታውሱት ገቡባትና ዞሩባት እየተባለ ሙድ እያዝ ነበረ። እፎይ ዋሽቷል፣ እፎይ ይህንን ፕሬዘንት ሲያደርግ ዋሽቷል ብሎ ይሄ ኡስታዝ በጣም ለረጅም ጊዜ በአደባባይ ደረቱን ነፍቶ እንደዚህ አይነት ትርጉም ሲሰጥ ነበረ። እኛ እንድትማሩ የምንፈልገው ማን ነው ውሸታሙ፣ ማን ነው እየዋሸ ያለው የሚለውን አድማጮች ሁላችሁም እንድትረዱ ስለምንፈልግ ነው። ይህን አስምሩበት። ቀጥል። ሶሪ ይሄው ላይ ምንድነው እሱ ዞሯቸው የሚለው ሀዲስ በሀዲስ ይፈሰራል። ሳሂህ ቡኻሪ 52:42 ላይ ሱሌማን በአንድ ሌሊት
100 ሴቶቹን በመዞር በአላህ መንገድ ለሚዋጉ ወንድ ልጆችን ለመውለድ አቅዶ ነበረ። እንግዲህ ስትዞር እኔን እንዳዘነጋ ጀማ ስታደርግ የኔን ስም ማውሳት እንዳረሳ ስትጀምር የኔን ስም ኢንሻላ እያልክ ጀምራለሁ። ሱሌይማን ግን ምን አይነት ስግብግብ እንደሆነ ባላቅም በአንድ ሌሊት 100 ሴቶችን ሲገናኝ አላህን ላንዴም አላስታወሰ። እኔ እኮ ያስቀኛል። ሙስሊሞቹ ሱሌይማን 100 ሴቶችን ሲታገል በአንድ ሌሊት አንድ እንኳን አላህን ትዝም አላለው። አላህም ደግሞ ስሙ ካልተነሳ ደስ አይለውም። ዳቦ ስቆርስ በስማም ብላችሁ እንደምትጀምሩት ብልትን ከብልቷ ስታገናኝ ኢንሻላ እያልክ ጀምር ብሎት ነበር። አላህም ግፈኛ ነው። ሴት ወንድ ግማሽ ስለሆነ አይምሮዋ እንግዲህ ግማሽ ከሆነ ደግሞ በሌላኛው ከፈሰር ነው 1764 ወይ 65 አካባቢ ላይ በልጆቻቸው ተጋራቸው የሚል ስላለ ቁርአኑ ላይ አጋንንት ተጋርቶት ግማሽ ጎኑ ሰው ግማሽ ጎኑ ጅን ነው የሚሆነው። ምክንያቱም ሱራ 18 52 ላይ አጋንንትም ወሲብ ማድረግ እንደሚችል ቁርጡቢ ስለሚያስቀምጠው፣ ሌላኛው የገቡባቸውና አልገቡባቸው የሚለው ሱራ 4 23 ይሁን 25 ላይ እነኛ የገባችሁባቸውና ያልገባችሁባቸው የሚል አለ ቁርአን ላይ። እነኛ የገባችሁባቸውን እናቶች ልጆቻቸውን ልታገቡ ለእናንተ አልተፈቀደም። እነኛ ሳገቡባቸው የፈታችኋቸው ግን ልጆቻቸው ለእናንተ የተፈቀዱ ናቸው ይላል። የገባችሁባቸው ማለት እናትየዋን አግብታታል። አንድ ሙስሊም እናትየዋን አገባት። ከዛ በኋላ ካገባት በኋላ ተገባባት ውጪስ ግንኙነት ካደረጋት ልጇን አብሮ ወሲብ ማድረግ አይችልም። ሰላም ካልካት ማለቱ ነው። ሰላም ካልካት እንዲቷ ወሲብ ማድረግ አችልም። እንደ ኡስታዙ ንግግር እንደዛ ነው የሚሆነው። ስለዚህ እነኛ የገባችሁባቸውን ሲል ወሲብ ያደረጋችኋቸውን ማለት ነው። እነኛ ያልገባችሁባቸውን ሲል ደግሞ ወሲብ ያላደረጋችኋቸውን ማለት ነው። ያልገባችሁባቸውን እነኛ አግብታችሁ ሳገቡባቸው የፈታችኋቸውን ልጆቻቸው ማግባት ለእናንተ የተፈቀደ ነው። እነኛ የገባችሁባቸውን ግን ልጆቻቸው ማግባት ለእናንተ የተፈቀደ አይደለም ይላል። በዚህ መሰረት የገባችሁባቸውና ያልገባችሁባቸው የሚለው ወሲብን የሚናገር ነው። ከዛ አይሻ ደግሞ ምን ትላለች? ገባብኝ ነው የምትለው። ገባብኝ ነው የምትለው። ስለዚህ የገባችሁባቸው እንደሚለው ለወንዶች የተነገረው አይሻ ሙሐመድ ገባብኝ ነው የሚለው። ጋብቻን ቢሆን ኖሮ ወደ ቤቱ አስገባኝ ነበር የሚሆነው። ወደ እሷ ሳትሆን የገባችው እሱ ነው ወደ እሷ የገባው። በጋብቻ ደግሞ ምንድነው እሱ ሙሐመድ ወደ እሱ ይወስዳታል እንጂ እሱ ወደ እሷ ቤት አይደለም የሚኖረው። ባል ወደ ሚስቱ ወደ እሱ ቤት ነው የሚያስገባው እንጂ እሱ ወደ እሷ ቤት አይደለም የሚገባው። ስለዚህ የተገለበጠው ሐዲሱም አይረዳውም፣ ቁርአኑም አይረዳውም። ግን ለአንድ ዓመት ያህል ክርስቲያኑም ያኔ በደንብ የነቃ ስላልነበረ ማለትም የሙስሊሞችን ፖለቲካ ስለማያውቅ እኛ ምንዋሽ ይመስላቸው ነበረ። ያልተረዱም በጊዜው የነሱን ሃይማኖት ያጠለሸን የሰደብን ይመስላቸው ነበር። ፕሮፓጋንዳውን እነሱ ደግሞ ከፍ አድርገው ተዋሸብን፣ ተቀጠፈብን፣ ተረረም እያሉ ያጮሁት ነበር። እግዚአብሔር ይመስገን እኛም እስካሁን ቀጥለን እውነትን በመግለጥ እዚህ ደርሰናል። እውነት ትሰልላለች እንጂ አትበጠስም የሚባለው እውነት ነው። አሰልለዋት ነበር፣ ግን አሁን አንድ ቀወታለች። የእነሱ ውሸት ታውቆ የኛ እውነት እየወጣ ባይዘዌ የኛ እውነት በጣም እየወጣልን ነው። ብዙ ነገር አሁን የወጣው ብቻ ሳይሆን ስለ ሱና ዶትኮም እየተናገሩ አንዴ ሲማኝ እኔ ሙስሊም ነኝ ሊጠይቅህ ነው። አንዴ ሲማኝ ይሰማል። አንዴ ዶትኮምን ይጠቀማሉ እነሱ። እኛ ላይ ምን ብሎ ነው የሚያሰሩት? ጎግል እነሱ ይዞ የሚመጡት ጎግል። እሱ ግን ሱና ዶትኮም ነው ሲጠቀም የነበረው እና ሲያነብ የነበረው። እነሱ ሲጠቀሙ ትክክል ነው፣ እኛ ስንጠቀሙ ግን ውሸት። ጎግል እያሉ ለዘመናት ሲያደነቁሩ ነበር። አይ ቲንክ ዌብሳይት እና ጎግል እንኳን የማያውቁ ሰዎች ናቸው። ላያመልጡን ባይዘው አያመልጡንም እኮ ጎግል ምናምን ቢሉ መጨረሻ ላይ ማመናቸው አይቀርም። ጊዜ ይፈጃሉ፣ ማገዶ ይፈጃሉ እንጂ ማመናቸው አይቀርም፣ ቀጣፊዎች ስለሆኑ እና በጣም ብዙ እውነት ወጥቶልናል። አስወርተውብን ነበረ፣ ይዋሻሉ፣ ይቀጥፋሉ እነሱ ምናምን ብለው ነበር። ግን እንደዚህ አብዝቶ ሲጮህ የነበረ ማንቀጣፊ እንደሆነ ራሱ
ታየ መጨረሻ ላይ ሶ እኔ ቅድም ድምፅ ካለ ከረበሽኳችሁ ይቅርታ። ቅድም ሳልናገረው ላልፎ ያልፈለግኩት ነገር እቺ ጎግል የሚለዋት ነገር ሱና ዶት ኮምን ስናመጣ ጎግል ነው የሚለዋትን ነገር በራሳቸው ምላስ ዛሬ ከሽፎባቸዋል። ከዚህ በኋላ እንዲህ ብላችሁ እንዳትናገሩ። ጎግል አይደለም ሱና ዶት ኮም ዌብሳይት ነው፣ የእስላማዊ ዌብሳይት ነው። ትክክል ነው። ከዛ ውስጥ አንድ ሁለት ስህተት ቢገኝ በጠቅላላ በዜሮ አይጠፋም። እንደው ሊገኝ ይችላል፣ አይገኝም ማለት ነው፣ ሰው ሰራሽ ስለሆነ። ኦኬ እና አመሳክረን ነው ሱና ዶት ኮም እኛን እኮ ብዙም አይጠቅመንም ታውቃለህ። ለማውጣት ነው እንጂ በጣም ነው የሚቀጥፉት። ኪታቡ ላይ ሳይንስ የሆነው እዛ ላይ አምጥተው ዳኢፍ ያደርጉታል። እንደገና ትርጉም ላይ ደግሞ ለሙስሊሞች እንዲረዳ ነው የሚተርጉት። አረብኛውን ቼክ ማድረግ አለባችሁ። ኤኒዌይስ እንግሊዝኛውን ስታዩ መልሳችሁ አረብኛውን የሚሉት ይቀጥፋሉ። ሱና ዶት ኮም ላይ አፕዴት ያደርጋሉ። ቀጥል። ለማንኛውም እንደዚህ ብላችሁ እንዳታወሩ ከዚህ በኋላ። ሱና ዶት ኮም የራሳችሁ ያዘጋጃችሁት የራሳችሁ ዌብሳይት ነው፣ እስላማዊ ዌብሳይት ነው። ዶክተሮች፣ ፕሮፌሰሮች የሚሳተፉበት ለዛውም እንግሊዝኛውን ትርጉሙ ለእስልምና እንዲመች አድርጎ ያስቀመጡት። አትቅጠፉ፣ አትዋሹ፣ ራሳችሁ ትጠቀባላችሁ። ተያዝክ ትላንት ነው። እኔ እንግሊዝኛው ነው ማነበው ብለህ ከፈትከው እንግሊዝኛ ሱና ዶት ኮም ላይ ነው። እኛ ስንከፍተው ነው ወንጀል የሚሆነው፣ አሁን ስንከፍተው ትክክል ነው። እና እንደዚህ አትቅጠፉ። ስህተት ነው ብሎ ደግሞ ትርጉሙን አለመቻሉ ሱና ዶት ኮም ስህተት ነው እያለ ትርጉሙን አለማወቅ እኮ ድንቁርናው እኮ የሚያስጠላኝ። ካፈርኩ አይመልሰኝ ነው እሱ፣ ካፈርኩ አይመልሰኝ ነው። እንደዛ ነው። ለማንኛውም በቃ ቀጥሉ። እኔ የሚል ነገር ቢኖር ማለት ነው አንተ የምትለኝ አብዱ ምንድን ነው? እንኳን ደህና መጣ። ለምሳሌ አሁን ቆይ አንተ ያው በቪዲዮም በምንም ታመጣለህ፣ ያው ኡስታዞችንም ምን ያወሩትን ታመጣለህ፣ ታስረዳለህ ምናምን ማለት ነው። ግን ያው እንደናንተውም በእናንተው አሁን ብዙ ሚሲቱ ምናምን ካዲ ምናምን ምንም ማያውቁ የሚበክሩ ምናምን አሉ አይደል? እንደነሱ በትክክል የማያወሩ ኡስታዞችን አውጥታችሁ እዚህ ባታወሩ ባይነኝ ማለት ያው ብዙ ሚሳሳት አለ በእናንተም ሚሳሳቱ። ያው አሁን ለምሳሌ ማያውቁ አብዱ ትክክል ህፃን የሚያገባ አለ አይደል? በእናንተ አይቻሉም ትላላችሁ። አብዱ ትክክል። ምንም ማያውቁ መሀይሞችን እዚህ አንተን ማሰማታችን ይቅርታ ብያለሁ ቀደመ። እኛ ጋር ምንም ማያውቁ ካሉ አይ ሲዲ አልገባህም እኮ አንዳንዴ ሲማ ገብቶኛል። ምንም ማያውቁ በንቆሮ ኡስታዞችን ያሰማሁት ይቅርታ ብያለሁ። ቀጥላ ወደ ጥያቄ። እኔ ሊዲ የፈለኩት ማለት ነው የሚያውቁት አለስ። አሁን ለምሳሌ አብዛኞቻቸው ያውቃሉ፣ የማያውቁት አንዳንድ አሉ ነው ያልኩት። አንዱ ሳተ ማለት ሙሉውን እስልምና ሳተ ማለት አይደለም። በእናንተም እዛ አንዱ ቄስ ለምሳሌ አሁን አብዛኛው አሁን ቲክቶክ ላይ አያዋለሁ አብዛኛው ቄሶች ምናምን ሲሳሳቱ አያለሁ። ግን እሱ እውነት ነው ብሎ መቀበል አይደለም። እንደሱላ አንተ አብዱ አንደኛ አብዛኛውን ቄሶች ስትል ቄሶች እዚህ አብዛኛውን ስትል ስንት ቄሶችን እዚህ አይተናል? 10 ቄሶች እንኳን እንደው ንጽጽር የሚሰሩ የሉም። 5ም ላይሆኑ ይችላሉ። አንተ ያያቸው ደግሞ 2 ላይሆኑ ይችላሉ። ስለዚህ ንጽጽር ላይ አብዛኛው እንደው እስልምና ላይ ከሚሰራ ቄስ አንድ የለም። አንድ እሺ እንትንስ ስለዚህ ህፃን ምናምን የሚያገቡት እዚህ ምናያቸው እነሱስ ቄስ መስለው የሚያገቡት ምናምን እነሱ ቄስ መስለው ህፃን የሚያገቡ ካሉ የመሐመድን ሱና እየተከተሉ ነው። እነሱ የአይምሮ በሽተኛ ናቸው። ህፃን ልጅን እንደ መሐመድ የሚያገቡ ካሉ እነሱ ምንድነው ማድረግ ያለብህ መሰለህ? ካገኛቸው ሱሪያቸውን አውልቀህ 40 ግረፋቸው ካገኛቸው እኮ አሁን አንተ ምን ማድረግ እንዳለብህ ታውቃለህ። አንተ ክርስቲያኑ ወደ ሌላ በምንም ይሁን ክርስቲያኑ ወደ ሌላ እምነት እንዳይሄድ እያረከ ነው እንጂ ግን ክርስቲያን ሙስሊሙ ወደ ክርስቲያን እንዲመጣ እያረከ አይደለም ማለት እዚህ እያወራ ባለበት ሰዓት ማለት ነው። ቁርአኑ አውጥተህ እዚህ ይሄ ሱራ እንደዚህ ይላል ብለህ እንደ ኡስታዞቹ አንተም እዚህ አስረዳ ማለት ነው። ይሄ ሱራ ብለህ አስረዳ። አንተ ትናገራለህ እንጂ ሱራውን አምጥተህ ፊት ለፊት አታወራ። እሱን እኮ ስናወራ ቆየን እኮ። አንድ ጥያቄ ልጠይቅህ። እሺ ጠይቅ። ክርስቲያን እንዳትሆን ምንድን ነው ያገደህ? ወይንም ደግሞ ሙስሊም ሆነ እንድቀጥል ያደረገህ ምንድን ነው? ምንም እኔ ማልቀጥልበት ምክንያት እስልምና ቀጥተኛው መንገድ እንደሆነ አውቃለሁ። ግን እናንተ እኔ አሁንም ቢሆን አሁን ክርስቲያን ይቀበላለሁ ብዬ ሳይሆን ተረጋጋ
ተረጋጋ። አንተ ለመንገድ ፕሊስ ቆይ አዳምጠኝ። ቀጥተኛ መንገድ እንደሆነ አውቃለሁኝ እስልምና። ለዛ ነው የምቀጥለው ነው ያልከኝ። ቀጥተኛው መንገድ መሆኑን ጠንቅቄ ያውቃለሁ። ምንም አክል እንኳን ባልቀራም። እሺ ሱራ 34 24 አንዴ ክፈትልኝ ቃል በምንድን ነው ግን እርግጠኛ የሆንከው ቀጥተኛ መንገድ መሆኑን? በምንድን ነው እርግጠኛ የሆንከው? 34 24 እስኪ ይህንን አንብበው አብዱ። ሚዩትን አንሳና አንብበው እስኪ ይህን ክፍል። ሰማል ማኛል። እሺ ከሰማያትና ከምድር ዝናብና በቃይን የሚሰጣቸው ማን ነው ባላቸው፣ አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ ማሳሳት ውስጥ ነን ባላቸው። እሺ የዚህ ቁርአን ትርጉሙ ትክክለኛ በሆኑ በየት ነው የሚታሳኝ? ያው ቁርአኑ ፊት ለፊት በአማርኛ እኮ ነው እያወራን ያለነው። ትርጉሙን እኮ አየነው። አረብኛው አማርኛው ትርጉሙን አየነው። ስለዚህ አላህ ለሙሐመድ ምን አለው? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ወይንም ደግሞ በተሳሳተ መንገድ ላይ ነን። አላህና ሙሐመድ እርግጠኛ ያልሆኑትን አንተ እንዴት ነው እኔ ትክክለኛ ነኝ የምትለው? እሺ ከሰማያት ከምድር ዝናብን በቀይን የሚሰጣችሁ ማን ነው ባላቸው፣ አላህ ነው። እኛ ወይም እናንተን በትክክለኛው መንገድ ላይ። እሺ ትክክለኛው ትርጉም ነው ብለህ እርግጠኛ ትሆናለህ? ትክክለኛ ትርጉም ነው። ቁርአኑ በሀርድ ኮፒም ይከፈትላል ከፈለክ። ይከፈት እስኪ አንድ ብቻ እሱም ክፈትልኝና እኔ እምልሃለሁ። ግን ይሄ ትክክለኛ አይደለም፣ ትክክለኛ ሊሆንም አይችልም። የተሳሳተ ቁርአን ነው። ምክንያቱም ትክክለኛ መንገድ ላይ መሆኑን እንኳን እርግጠኛ ያልሆነ አንተ ትክክለኛ መንገድ ላይ ነኝ አልክ። ቁርአኑ ደግሞ ምን ይላል? ወይም ትክክለኛ መንገድ ላይ ነን ወይም ደግሞ የተሳሳተ መንገድ ላይ ነን ይላል። ስለዚህ ይሄ ትክክለኛ ትርጉም ሊሆን አይችልም፣ እንደዚህማ ሊሆን አይችልም ብሏል። ሃርድ ኮፒውን አሳየው ቃል ቁርአኑ። ያው ቁርአንን ያው ቁርአን ሁለት አይነት ቁርአኖች አሉ። ሁለቱን አሳየዋለሁ። ከሀጅ መሐመድ ዘይኔ ትርጉም ከሳኒ ሐሚድ ትርጉም ምዕራፍ 33 እንግዲህ እስልምና ውስጥ እንድቆይ ያደረገኝ ቀጥተኛ መንገድ ላይ ስላለው ነው። እሱን ስለማቅ ነው አለ። ቁርአኑ ደግሞ እንደዚህ ይለናል። ቁጥር 24 ላይ ይኸው ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። ስለዚህ እኛ ወይንም እናንተ በትክክለኛ መንገድ ላይ ነን፣ ወይም እኛ ወይንም እናንተ በትክክለኛ መሳሳት ውስጥ ነን። ስለዚህ እርግጠኛ አይደለም እኮ አላህና መሐመድ ራሱ። ለፊት አድርግለት፣ አታንሰው ቃል ያንብበው። ይታያል አይደለ አብዱ? አስጀምረው ከላይ አስጀምረው። አይሰማ ይኸው ከላይ ጀመረልህ። ምልጃም እርሱ ለፈቀደችው ሰው ብቻ ቢሆን እንጂ እርሱ ዘንድ ምንም አትጠቅምም። ከልቦቻቸው ላይ ድንጋጤው በተገለጸላቸው ጊዜ ተማላጆች ጌታቸው ምን አለ ይላሉ። አማላጆች እውነትን አሉ፣ እርሱም ከፍተኛው ታላቁ ጌታ ነው ይላሉ። ሰማያትንና ምድርን ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን
በላቸው በላቸው የሚለው ከዚህ ነው መሰለኝ የመጣው። ወይኔ በላቸው የሚሉ የሆነ ቲክቶክ ላይ ትሬንድ አለ። በጣም ጥሩ። እሺ እኔ የምነግርህ ነገር ቢኖር ማለት ነው እፎይ፣ ለምሳሌ እቺ አሁን እርግጠኛ መሆኑ ይሄን ቁርአን ራሳችሁ የጻፋችሁ ድርር ያለ ወይ የምን እንደሆነ እኮ ግራ ነው የገባንኛ። ራሳችሁ የጻፋችሁ ደስ ይላል። ነጃሺ ማተሚያ ቤትና መሐመድ ይህን የኛ መጽሐፍ ነው አልከን። ነጃሺ ማተሚያን ሀጂ መሐመድ አቢብ ሳኒ ይመችህ። ኤኔስ ስለዚህ እስልምና ውስጥ ትክክለኛ መንገድ ላይ ስላለው ነው የሚለው። ብዙም አያስኬድህም። ትክክለኛው መንገድ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እንክፈተው ቃል የአንተን አሳይቻለሁ። እርግጠኛ አይደለም፣ እርግጠኛ አትሁን አንተ ላይ። የእኛን ግን እርግጠኛ የሆንበትን መንገድ ላሳየህ። እሺ ሌላ አንድ ማስረጃ፣ ሌላ ሱራ ግን ታሳይኛለህ? አንድ አሳያለሁ። አንድ የእኛን ላሳየና አንተና መልሼ ያሳያለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም አለ እኔ አነ እኔ መንገድና እውነት ሕይወቱም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ እኛ እርግጠኛ ነን። መንገድ ማን ነው ስንባል ኢየሱስ ነው። እውነት ማን ነው ስንባል ኢየሱስ ነው። ሕይወት ማን ነው ስንባል ኢየሱስ ነው። አና አልሐቅ ብሎ ያለ እሱ ብቻ ነው። ሐቅ ተብሎ የሚጠራ አምላክ ብቻ ነው። አሁን ሌላ ሳየኝ ስላለ እሱ ከቁርአን ልድገምህ። አይ መቻችሁ ግን ያው እኔ እንደዚሁ ለመጠየቅ ነው መጣሁት። እንደዚህ ቢሆን ማለት ነው አንተ አሁን ማድረግ አለብኝ ነገር ትዕግስት አንስሃል። እፎይ ትናደዳለህ አንተ ታውቃለህ። እውነቴን ነው ብዬ ወላሂ ለአዚብን ትናደዳለህ አንተ። በሲነ ስርዓት እንደዚህ በእርጋታ የምትመልስ ከሆነ ገና ብዙ ሰዎችን ታመጣለህ። ግን አንተ እየሆን ካለው ሁሌ በንዴት ነብዩ እንደዚህ ነው ብለህ ነብዩን መሳደብ ምናምን እንደዛ ማለት ነው። እሺ ሌላ አለ? እና የሚታመጡም ከሆነ እኔ የሚላችሁ ነገር የሚታመጡም ከሆነ እንደዚህ እያወራችሁ በሲነ ስርዓት እንትን በሉ ነው። ነብዩ ስትሉም ደግሞ ቁርአኑን ከፍታችሁ ይሄ ሱራ ቢላችሁ አንተ አብዛኛው በቪዲዮችን ሲመለከት በቪዲዮ እንደዚህ ታወራለህ፣ ግን በቪዲዮ እንደዚህ ስታታ እንደዚህ ይሄ ሱራ ትላለህ፣ ግን ሱራውን ከፍታ እንደነው እሱ እንደኛ ኡስታዝ ማለት ነው። አንተ እንደዚህ ከፍታ አታሳዩ። ለዛ ነው ሜለ አብዱ እኔ ያለው ፊት ለፊት ነው ማውራው። እኔ በቃሌ ነው ማውራው። ሰርች አድርጌ ምናምን አይደለም ማመጣው፣ ወይንም ደግሞ ፒዲኤፍ አጤርራ ተሰጣኝ እሷን እየገለጥኩ አይደለም ማውራው። እኔ በጭንቅላቴ ስለማውራ ከጎኔ ሁሌ የሚቀመጥ አለ አይተኸውና የሚከፍቱ አሁን ቃል ይከፍታል። እኔ ሳወራ እሱ ይከፍታል አይደለ? እኔ ማልከፍተው እኔ አጤርራ ፒዲኤፍ እጅ አይደለም የምገባው። እኔ በራሴ በጭንቅላቴ ነው ማውራው። ይኸው ሁለተኛ አካውንቴን አየው አለ። ስልኬ ላይቭ ላይ ነው ያለው። ሌላ ስልክ የለኝም። ያው ስር ያለው ስልክ ላይቭ እየተላለፈ ነው። ይኸው ይታያል አለ። ኮመንቱ ሲሄድ ይታያል። በቃ ስልኬ እዚሁ ላይ ነው ያለው። ምንም ነገር የለም። በጭንቅላቴ ነው ማውራው። እኔ አንድ ስልክ አለችኝ፣ እሷ ላይቭ ላይ ነኝ። በዚህኛው ደግሞ በብቻ አለው። ስለዚህ በጭንቅላቴ ስለማወራ የግዴታ ሌላ ሰው ይከፍትልኛል መረጃ ማለት ነው። የአንተዎቹ ግን በጭንቅላታቸው የያዙት ስለሌለ ፒዲኤፍ ስለተሰጣቻቸው ያችን ወይን ሰርች አድርገው ምናምን ስለሆነ እሷን ፈልገው ምን ብለው ራሳቸው ያመጧታል ማለት ነው። እኔ ግን እንደዚህ ችግር የለብኝም። የእውቀት ችግር ስለሌለብኝ እናገረዋለሁ። ከጎኔ ደግሞ ያለው ይከፍተዋል እና እንደዛ ነው። ሌላ ጥያቄ አለ? ሌላ ጥያቄ ያው ምንም የለኝም። ብቻ ያው እኔ የሚላችሁ ነገር ቢኖር ያሁኑ ያለው ያው ቁርአኑንም አንድ ሱራ ግን ቢደግምልኝ ጥሩ ነው። ቁርአን አጠገቤ ላይ የለም። እኔ በአንተ አፍ አንተ እየከፈትክ ልታሳኝ ፈልጌ ነበር። እዛ አንተ ራሲ ማለት ነው። አንተ ሱራ 46 9 አንዴ ክፈትለት። ሙሐመድ ስለ ወደፊቱ ያውቃል ብለህ ታምናለህ? ቀይዛ አትሂድ። ኢሳ ሩቅ ገይብ ነገሮችን ኢሳ ያውቃል አይደለ? የምትደብቁትን የምታደልቡትን በቤት ያለውንም ነገር ኢሳ ያውቃለው ይላል። ሩቅ ነገሮቹ ወደፊት የሚሆኑትን ኢሳ እንደሚያውቅ ሱራ 3:49 ላይ ይናገራል። ሙሐመድስ እሱ ላይ ምን እንደሚፈጠር እናንተ ምን እንደምትሆኑ ያውቃል? እንዴት ነው
ማያውቀው። ስለዚህ ኢሳ አስቀድሞ ያሉትን ቤት የምታደልቡትን ምግብ የምበሉትን ሳያይ ኢሳ ያውቃል ይላል። ሙሐመድስ እሱ ላይ ምን እንደሚሆን እናንተ ምን እንደምትሆኑ ያውቃል እንደ እስኪ ያውቃል የሚል አሁን አለ ወይ? እኛ ምን እንደምንበላ ምን እንደምንመገብ ኢሳ ያው ኢሳ ማለት ኢየሱስ ነው። እናንተው እሱ ያውቃል። ሙሐመድስ ያውቃል ወይ? ፈጣሪ አይደለም። ሙሐመድ እኮ የተባረከ ሰውና መልእክተኛችን። አብዛኛው እንግዲህ ሲመስላችሁ ወላሂ። እሺ ቅድም አሁን እዛ ጋር ሙሐመድ ግልጽ መንገድ ላይ ይሁን የተሳሳተ መንገድ ላይ ይሁን እንደማያውቅ አሳየው። አሁን ደግሞ ኢሳ ግን ሩቁን እንኳን እንደሚያውቅ ገይብ ነገሮችን እንደሚያውቅ ሱራ 3:49 አንዴ ክፈትልኝ። ከዛ ሙሐመድ ያውቃል ወይ ብዬ ደግሞ ጠይቃለሁ። ኦኬ እንደዚህ ይላል፣ ወደ እስራኤል ልጆችን መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ከጭቃ ምን እፈጥራለሁ? እንደ ወፍ ቅርጽ እፈጥራለሁ። በእርሱም እነፋባታለሁ። በአላህ ፍቃድም ወፍ ይሆናል። በአላህም ፍቃድ እውር ሆኖ የተወለደውን ለምጻምንም አድናለሁ። እውር ያድናል፣ ወፍ ይሰራል። ማ ኢሳ ሙታንንም አስነሳለሁ። የሞቱትን ከመቃብር ያስነሳል። ማ ኢሳ የምትበሉትን ቅድም ያልኩህን ማለት ነው። የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። እነሱ የሚበሉትን በቤት የምታደልበውን ሁሉንም ነገር ግማሹን አለም ያለው ሁሉንም እነግራችኋለሁ። የምታምኑ እንደሆናችሁ ለእነዚህ በዚህ በእርግጥ ተአምር አለበት ይላል። ይሄ ኢሳ ነው አይደለ? ሙሐመድ እንደዚህ ማድረግ ይችላል? እንኳን ስለሌላው መንገር ስለ ራሱ ስለናንተ ያውቃል ሙሐመድ። አልኩ እኮ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰው ናቸው፣ ግን ደግሞ መልእክተኛ ናቸው። እንዴት ነው ሊያውቁ የሚችሉት? አያውቁም። ግን ይሄ ቁርአን እኔ አሁንም ቢሆን እየተጠራጠርኩ ያለሁት ቁርአኑ ትክክል ነው ወይስ ይክላል? ስለዚህ ሰው እንዴት ነው እሱ ወፍ ቅርጽ ሰርቶ ወፍ አድርጎ የሚሰራው መቃብር የሚያስነሳ ለምጻምን የሚያድን እውር የሚያበራ ሙታን የሚያስነሳ ይሄ ኢሳ ሰው ብቻ እንዳልሆነ ገባህ ማለት ነው። ሙሐመድ ሰው ስለሆነ ይሄን ማድረግ አይችልም። ኢሳ ግን ይሄን ማድረግ ችሏል። ሙሐመድ የተከበሩ አሁን እየነገርኩ ያለው ጥፎይ ሰው ናቸው። ሰውን የአላህ የተከበሩ መልእክተኛ ናቸው ሙሐመድ ሰለላሁ ዐለይሂ ወሰለም። እና ማወቅ አለብኝ ነገር ቢኖር ፈጣሪያችን አላህ ነው። አብዱ ስለዚህ ኢሳ እና ሙሐመድ እኩል አይደሉም ማለት ነው። ኢሳ የሞቱትን ያስነሳል፣ እውሮችን ያበራል፣ ጭቃ ቅርጽ በጭቃ ይሰራልና ወፍ ይሰራል፣ ለምጻምን ያድናል። ሩቅ ሚስጥራትን አላህ ብቻ ነው የሚያውቀው የሚባለውን ማለትም ደግሞ ያልታዩትን ሚስጥራቶችን አላህ ብቻ ገይብ ነገሮችን አላህ ብቻ ነው የሚያውቀው ቢባልም እናንተ የምታደልቡትን የምትበሉትንም ያላየውን ኢሳ ማወቅ ይችላል። ሙሐመድ ግን እንኳን ስለእናንተ ስለምትበሉ ስለምታደልቡት ይቅርና እንኳን ሙታን ማስነሳት ይቅርና ስለ ራሱ ያውቃል ወይ? ሙሐመድ በራሱ ላይ ምን እንደሚሆን እናንተ ምን እንደምትሆኑ ያውቃል? ስለ ራሱ ያውቃል፣ ስለኛ ግን አያውቁም ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ስለ ራሱ ያውቃል፣ እኛ ላይ ያውቅም ብሏል። ኢሳ ግን ስለ እናንተ በደንብ ያውቃል። እናመሰግናለን። ሙሐመድ ስለ ራሱ አያውቅም። ሱራ 46:9 ክፈተዋል። ምነው ኦፍ አልክ? አሳዘነህ አይደለ ሙሐመድ ይሄንንም አለማወቁ? ወይኔ ታው እንጂ እፎይ። ለዚህ እኮ ነው ትንሽ እንትን አድርገህ እኔ እዚህ ተገርመህ ጎበዝ። ይኸውልህ እንደዚህ እላለሁ፣ ከመልእክተኛ ቢጤ የሌለኝ አይደለሁም አለ። በእኔም በእናንተም ላይ ሉክ በእኔም በእናንተም ላይ ምን እንደሚሰራም አላውቅም። አንተ ያውቃል ብለህ ነበረ፣ ምን እንደሚሆንበት ምን እንደሚካሄድ ያውቃል። በእኛ ላይ ላያውቅ ይችላል ብለህ ነበር። ሙሐመድ ግን በእኔም በእናንተም ላይ አላውቅም ነው ያለው። በሁለታ ኢሳ ግን ምን እንደምትበሉ ምን እንደምታደልቡ ምን እንደምትደብቁ አውቃለሁ ነው ያለው። ሙሐመድ ግን ኖ አላውቅም። ኤኒዌይስ ሌላ ጥያቄ አለ? የለኝም። መቼም ቢሆን ያው እውነት ቃለች ማለት ያው እውነት ሁሌም ስለሚጋለጥ እኔ አንድ ምንም ይነግር ነገር ቢኖር አንተ ራስህ እውነታውን ካወቅከው
በጣም ጥሩ ነው። ያው ምን ይባላል መሰለህ ሁሌም እውነት ይጋለጣል ይባላል። እውነታውን አንተ ራስህ ካወቀው ተከታዮቹ ግን ትንሽ እንትን ባይሉ ጥሩ ይላል። አብዱ እውነት ማን ነው እሱ ማለት ያው ትክክለኛው ሃይማኖት የተኛ እንደሆነ እስልምና እንደዚህ ማይል እንደማይል ሁሉም ጠንቅቀህ ታውቃለህ። ይሄን መጽሐፍ በፍጹም ላምነው አልችልም። ይመቻችሁ፣ ደህና እደሩ። ግን ላምነው አልችልም። ወላሂ ለአዚም ነው የምልህ ይሄን መጽሐፍ ላምነው አልችልም። እርግጠኛ ሆኜ ነው የምነግርህ። ጉድ በጣም ጎበዝ፣ በጣም ጎበዝ። እንዳታምኑ ይህንን ቁርአን ግን አንብበኸው እኛ እንዳልነው ከሆነ ከእስልምና እንድወጣ እሺ። እኔ ሁሌም አሁን ነው ጀምሬያለሁ ገና ግን እያነበብኩ ነው። ምኑም እንደዛ ይል ሰምቻለሁ፣ ሁሌም እሰማለሁ፣ ደዋም እሰማለሁ። እንደዚህ ሚል አንድም ቀን ሰምቼ አላውቅም። አንተ ጋር ሲመጣ ሌላ ቁርአኑን እዛ ማየው ሌላ ነው። እዛ ጁዙን ትክክለኛውን ቁርአን እኛ አሁን የስልኩን ምናምን እየዋሹ ነው። አብዱዬ ኡስታዞች ቀባብተው አለባብሰው አሸፋፍነው ስለሚያልፉ ነው፣ እየዋሹ ነው። እኛ ጋር የፊት ለፊት ነው የከፈትነው። እዛ በቃላቸው ሲናገሩ አሽሞንሙነው አድበስብሰው ስለሚዋሹ ነው ኡስታዞቻችሁ እንጂ አንተ አሁን ምን ታደርጋለህ መሰለህ? ልምከርህ፣ ቁርአን ግዛና እኔ የምናገራቸውን በሙሉ እየሄድክያቸው ቼክ አድርግ። አንድ ቀን ውሸት ካገኘህብኝ አንተ ፎይ ይሄው አንወራዳ ውሸታም ይሄው ና አዋርዳለሁ ብለህ ከፍ አድርግሃለሁ፣ ታዋርደኛለህ ከዋሸው። እኔ በፍጹም አልዋሽም። ያው ቁርአን ላይ ሃርድ ኮፒውም አለ፣ ግዛ። ከዛ ይሄ መጽሐፍህ ላይ ቤት ውስጥ ካጣኸውን ገዝተኸው ይህን ቁርአን ከሌለ ጥቅሱ እኛ እንዳልነው ካልሆነ በቃ መተህ ታዋርደናለህ። ካለ ግን የኛ ጥፋት አይደለም። ሲጀመር አለ አይደል እንዴ? ፕላይ ስቶር ላይ አለ አይደል እንዴ? አፑ የለም ወይ? እሱን ሲጀመር አውርደዋል አለ፣ እሱም አለ። አፑንም አውርድና ያው ጎበስ። አንተ ብቻ እኮ አይደለም ብዙዎች ይሉኛል። አንተ ጋር ስንመጣ ሌላ ነገር ነው የምንሰማው። ስለ ነቢያችንም ስንሰማ አንተ ጋር ሀዲሱ ላይ ስትናገር ራሳችንን ያዞረናል፣ ይዘገንነናል። መስጊድ ላይ ስንሰማ ደግሞ ነቢያችን አዛኝ፣ ለሴቶቹ የሚያዝኑ ጥሩ፣ ለክርስቲያኖች ለአይሁዶች ጋር በቃ የበደሏቸው እንደውም እየተመቱ እየተሰደቡ እየተተፋባቸው ቆሻሻ እየተጣለባቸው የኖሩት። አንተ ጋር ስንመጣ ደግሞ ነቢያችንን ገዳይ፣ ተሳዳቢ፣ ባለጌ አድርገህ ትስለዋለህ። እናንተ ነህ የምትዋሸው ወይንስ ማንም የሚዋሸው እያሉ የሚጠይቁኝ እኮ ብዙ አሉ እንዳንተ። ግን ምንድነው እኔ የምመክረው አብዶ ረጋ ብሎ በቃ እፎይም ሊዋሽ ይችላል ብለህ እንዳመንክ ሁሉ ኡስታዞችስ ዋሽተው ሊሆን ይችላል ብለህ ብዙ ወጥመን ትንሽ የጠፍረን ቆሻሻ አላለቻለ ትንሽ ጠርጥረና ማን ነው እየዋሻ ያለው ብለህ ማየት። ምን ሊጠቀም እፎይ ይዋሻል? ዝም ብሎ ምን ሊጠቀም? እስቲ ቼክ ላድርግ። እስቲ የተናገረው ነገር እውነት ነው ውሸት ነው ብለህ ቼክ ማድረግ። እኔ እንደዛ ነው ሪከመንድ ማደርገው። ከዛ በኋላ መግባባት ይመጣል። ገባ? እኔ የምለፋው አንተ ህይወት እንድታገኝ አንተ እንድድን ነው እንጂ አንተ እንድጠፋ አይደለም፣ ህይወትን እንድታገኝ ነው። እኔም ደግሞ በዚህ ውስጥ ይህንን ኃላፊነቴን መወጣት ግዴታ ስላለብኝ ማለት ነው። እና እንደዛ ነው ብቻ። ያው ይመቺ። ግን እኔ አሁንም የሚነግርህ ነገር ቢኖር ማለት ነው ይፎይ ሰማህ አይደል? እሺ ስታወራ ቃላት አሳጥር ነው። በጣም ቃላት እንትን ታደርጋለህ። ስታወራ ቃላት አሳጥር በጣም ወላሂ ለአዚምን በጣም ክፉ ነገሮችን ታወራለህ። ቆይ የሃይማኖታችሁ እንደዛ አይነት ነገር አውሩ ይላል እንደ እናንተስ? እኛ እንኳን አንድም ክፉ የሚወጣበት መጽሐፍ ላይ ያለው እኮ ነው። መጽሐፍ ላይ ያሉት እኮ ናቸው። አሁን እንዴት እናድርጋቸው? መጽሐፍ ላይ ያሉትን ለምሳሌ አሁን አንዱን አላደባል ሙፋርድ ላይ ያለውን እስኪ አንብበልን እስኪ። ነብይ ነው እንደዚህ በላችሁ ተናገሩ ያለው። ይህንን አሁን ባነበው መጥፎ ነገር ሊመስል ይችላል። ይህንን እስኪ አንብበው። ይህን አሁን መሐመድ ነው ያለው። አንብበው እስኪ። በቢጫ የተቀለመውን አንብብልኝ እስኪ። በዚህ ጉዳይ ላይ ከሚለው ጀምራለሁ። አባቱን እንዲነክስ ንገሩት። ይህንንም በምሳሌ አነጋገር ሳይሆን በግልጽ ንገሩት። እሺ አየሁት እንበል። የአባቱ ምን ያው በቃ አነበብኩት እንበል። ይሄ አሁን እውነተኛ መሆኑ በምን ይታወቅ ነው? ይኸው ሀዲሱ ደግሞ ኡስታዞችን እናሰማሃለን። ኡስታዞቹን አሰማው፣ እኛን ካላመነን ኡስታዞችንም እናሰማሃለን። እንዴት ይታወቅ ላልከው
ኡስታዞችን እናሰማሃለን ይህንን ሲፈሰሩት። ግን ሀዲሱም ደግሞ አረብኛውም አለ፣ እንግሊዝኛው አለ፣ አማርኛው አለ። በኡስታዞችም ደግሞ እናሰማሃለን። አሁን ይህንን እኔ ባነብ ባለጌ ይባላሉ? ነቢዩ ነው እንደዚህ የተናገረው። እኔ ሀዲሱን ባነብ መሐመድ እንደዚህ ብሏል ብል እኔ ባለጌ ነኝ? መሐመድ እንዲህ ብሏል ብዬ ባነበው ሀዲሱን አሁን አንተ ሰምተኸው ካላወቅ እኔ ባለጌ ልመስልህ እችላለሁ። እኔ ተሳዳቢ ልመስልህ እችላለሁ። እንዴት እንደዚህ ይላል ልትል ትችላለህ። ግን ሀዲሱን መሐመድ ካለው ባለጌ ልባል አልችልም ማለት ነው። ባለጌ ልባል አልችልም ሀዲሱ ላይ ሳለ። ያው አሁን ኡስታዞች ይህንን ሲሉት እንሰማቸዋለን ማለት ነው። ስለዚህ ንግግሩ የማን ይሆናል ማለት ነው? የመሐመድ ይሆናል። የመሐመድ ከሆነ ደግሞ እኔ ባለጌ ተብዬ አልወቀስበትም፣ አልከሰስበትም። ቃል አገኘው የኡስታዞች ንግግር እርግጠኛ ልሆንበት ጊዜ ረጅም አብዱ። እሺ። ስለዚህ ነብዩ የተናገረው በአነብን ጥፋተኛ እባላለሁ? እሱ እኮ ጥፋተኛ አይደለም። እኛ እዚህ ቁርአን የምንቀረው ትክክለኛ ቁርአን ነው፣ በትክክለኛ ኡስታዝ በአዋቂ በሁሉም የምንቀረውን እናንተ ጋር እዚህ እንዴት ሊሆን ቻለ ነው? ቆይ ከነ ትርጉሙ ማለት ነው። እኛ አሁን ብናወርዱም አረ በጣም እኮ ገራሚ ነው። ይሄ ሰይጣን አለ ልበል እንዴ? ሰይጣን አለ ልበል እንዴ አላለም። አጋንንቶች መሐመድ ቁርአንን ሲቀራ እኮ ይመጡበት ነበረ። ታውቃለህ? ምን አልከ? መሐመድ ቁርአንን ሲቀራ አጋንንቶች እሱ ላይ ድርብርብ ሆነ ወደ ላዩ ላይ ይመጡበት ነበር። ያው አዲሱን አሁን የኛው ሲፈስር እየቀድመው ሚዩት ነህ ቃል እኔ ደግሞ ማለት ለኡስታዞች መልስ የሰጡበት በተሳሳተ ትርጉም እየሄዱ ሌላ አይነት ትርጉም ሊሰጥተውበታል ብለው ለእነዚህ ለኡስታዞች መልስ እየሰጡ ነው። ስማ ንግግሩን ያገኘሁት እኔ ዝም ብሎ ሰፈር ጉረኛ ነው። እዚህ ጋር ወላሂ እኮ ዝም ብሎ ዘፋም የሚያጋባ ለሐዲስ የተሳሳተ ትርጉም ሲሰጥ ነው። ምን የሚል ሐዲስ ልክ አሁን በፊትም ተጋደሉ የሚሉን ገድል ነው ብሎ እንዳስቀመጠው አሁንም እዚህ ጋር የተሳሳተ ትርጉም ያስቀምጣል። ያገኘሁትን ነው። ሐዲሱ ኡበይ ብን ከዕብ ነው ያወራው ብያለሁ። ምን አለ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ተዐዛ ቢዐዛኢል ጃሂልያ መን ተዐዛ ቢዐዛኢል ጃሂልያ በደንብ ያዙ። መን ተዐዛ ቢዐዛኢል ጃሂልያ እያሉ ያሉት ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም በመሀይማኖች ዘሩ ወይም በዘሩ ወይም በማንነቱ በአያት በቅድመ አያቶቹ የፎከረና የተመጻደቀ እኔ ያክሌ ልጅ ብሎ ቀረርቶ ያነሳ የፎከረ ታዚ ቢማዕና የሚመጻደቅና የተኩራራ ልክ ዛሬ እኛ ሀገር ላይ ሆነ በየሀገሩ እኛ ያክሌ ዘሮች፣ እኛ ያክሌ ልጆች፣ እኛ ያክሌ የተባለ እንደሚመጻደቀው ሰው ማለት ነው። ይህንን ያደረጋሉ። ምን ተዐዛ ቢዐዛኢል ጃሂልያ የመሀይማኖች ጥሪ ነው። ይሄ የጃሂልያዎች የመሀይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢህ የአባትህን ሀፍረተ ገላ ንከስ በሉት። ወላ ቱከኑ አሽሙር አታድርጉት። አሽሙር አታድርጉት። ተከኒ ማለት ስለዚህ ምንድነው እሱ የአባትን ብልት ንከስ በሉት። ብልት ብሎ ይሄ ራሱ አሽሙር አታድርጉት ብሎ ስቲል አሽሙር ነው ያደረገው። ብልት ሳይሆን ሊትራሊ ስሙን ጠርተህ ነው። ብልት ከሆነ ስቲል አሁን እጅም ብልት ተብሎ ይጠራል፣ አይንም ብልት ተብሎ ይጠራል፣
እና ታዲያ የሚመጻደቀው ነው እንጂ እኮ ምንድነው የሚመጻደቀው? ምን ተብሎ ነው የሚባለው? እየሰደበው ነው እንጂ እኮ እየሰደበው ነው የሚመጻደቀውን ያንተነን በላልህ እንጂ ታዲያ እኮ ምንድነው የምትለው? ሐዲሱ እኮ ቆይ ይሄንን የተናገረው ማን ነው? ሐዲሱ እንደዚህ በሉት ያለው ማን ነው? ሐዲሱ እኮ እያወራ ያለው ለሚመጻደቁት ነው እኮ። የሚመጻደቀው ምን በሉት ነው የሚለው? እየተሳደበ ነው እንጂ እኮ እየመረቀ አይደለም። እየሰደበ የግድ እኮ የሚመጻደቀው ምን ብለህ ነው የምትሰደው? ቆይ የሚመጻደቀው ነው እንዴ እንደዛ የሚለው? ወይንስ የሚመጻደቀውን ነው እናንተ የምትሉት? አይደለም፣ በዘራቸው የሚመጻደቁትን ለመሳደብ ለመርገም ነው እንጂ የመጣው ሐዲሱ እኮ ምን ብለህ ነው የምትሰድበው? እሱን አሁን እኮ ሐዲሱን እሱ ደኢፍ ይሁን ሰሂህ እሱን እንተውና ግን ቀጥታ ስለእንትኑ አይደለም ያነሳው ነው። ፕሊዝ ስለ እንትኑ ስለምኑ አትበደል። የአባትን ሽንት መሽኛውን ንከስ ብለህ እንድትሳደብ የተናገረው ማን? ነብዬ ነው አይደለ? ነብዩ አይደለም ጭራሽ። ሐዲስ እኮ ሰሂህ አለ ደኢፍ አለ። አንብብ፣ በቃ አንብብ። አረብኛውን አድርግለት። እሺ እንለፈውና እስቲ በመጀመሪያ ሐሳብ ይሄንን ተወረፈው። ሐዲስ አሪፍ ነገር አንስተሃል፣ ወደ ቁርአን ወጥተሃል። ምላስ እንጂ ጆሮ ዛችሁ ማገቡ ሰዎች ለመጮህ አትምጡ። አይደለም ካልክ አይ በቃ እንለፈው። ለምን አይደለም አልከው? መጀመሪያ አናልፈው። ነብይ ስለተናገረው ሐዲሱ ሰሂህ ነው። ኡስታዞችህም በግልጽ ያሉት ለዛ ነው። ንከስ ምን ሀፍረተ ገላውን ወይም ደግሞ ሽንት መሽኛውን። ስለዚህ ይህንን ብናነብኛ ያመጣ ነው። ይሄ ለትምህርትም አይደለም፣ እኛ ምንም ቢጠቅመን አይደለም፣ ትምህርትም ቢሆን አይደለም። እንደዚህ አይነት ነገር ግን እንደዚህ ይል ነበር ነብያችሁ ብለን ብንል ስድብ ይመስላችኋል እናንተ። እኛ ነብያችሁን እየሰደብን ይመስላል። ሙሐመድ ወንድ የአባትን ብልት ንከስ ብሎ አዟል ብለን ብንል ታው ቀስ እያልክ ተናገር። ሙሐመድ ምንም አድርጎ ያለ ነገር የለም። ሴቶችን እንኳን መንካት ምን ያክል እንደሚያስቀጣ ሁሉንም ሙሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩት ነገር የለም እንጂ ይኸውልህ ያንተ ወንድሞች ማለት ነው። በዚህ በሁለቱ ፊደል ቁና ላበ የምትሏ ፊደል ስብ ነው፣ ምንም ችግር የለውም። መጽሐፍ ቅዱስ ዘዳግም 23 ላይ ተጠራ ብለው ላይቭ እየሄዱ በየኮስት እንዲህ እየተርመጠመጡ እንደ ኃይለኛ ነገር ሲጮሁ እኛ ይሄ ትምህርት ነው ብለው አንብበን እንቀን ያለፍነው ታሪክ ነው። ኦኬ እንደዛ ያኛው ስሙ ለምን ተጠራ ብላችሁ እንደ አሸማቃቂ ይሄ እግዚአብሔር ቃል ሊሆን አይችልም ብላችሁ ካላችሁ ስደብ ያለው የመሐመድ የግል ቃሉ ነው ወይስ መለኮታዊ መገለጥ? ለዛ ነው እዚህ ጋር ገባ ነው። ይሄን ስናመጣ ካዱ፣ ሲክዱ ተያዙ፣ አመቱ ሙሉ ተንጫጩበት። ኦኬ ይሄ አስተምሮት ነው። ስክሪንሻት አድርገህ ወስደህ መፈተሽ የአንተ ድርሻ ነው። እፎይ ለአንተ እውነቱን ማምጣት ነው፣ ማስረጃውን መግለጽ ነው። ሄደህ መርምረህ እፎይ ከዋሸን ነገ መተህ ዋሽተሃል ማለት ትችላለህ። እሺ እንደዛ ነው የሚደረገው። አብዱ የነገ ሰው ይበላል። ጥያቄ ከሌለ ለዛሬ ነገ ብቅ በል። ይመቻችሁ። ግን አንድ ነገር ቢኖር ማለት ነው የመጨረሻ ነው። ያው ቻው፣ ደህና እደር፣ አትሳደብ። ነብዩን አሁንም ቢሆን ስታወጣ አንተ ራስህ ያዝ ነው ማለት ቁርአኑ እንደናው አንተ ምን ነው እጅ የለም እንደ ሌሎቹ እንደዚህ ቁርአኑን ይዘህ የግዴታ ነው የሚያዘው። ለጋገም ቦኮ አላ ድምፅ አለ ተዋላ ዘጋለን ቅድሚያ። እሺ ምን ታዘዝ? አይ እኔ እያዳመጥኩ ነው ያስገባኝ። እኔ ማለት የምፈልገው እኛ ሙስሊም ነህ ክርስቲያን? እኔ ሙስሊም ነኝ። ኦኬ ጥያቄ አለ ነው ወይንስ አስተያየት ነው? ነው አስተያየትም ጥያቄ የለኝም። እኔ አስተያየት ማለት የራስን ሃይማኖት ብታንጸባርቅም እኛ አሁን የሚያንጸባርቁትም የሰው ሃይማኖት አልነካም።
ማንኛውም ሰው በፈለገ ነገር ማመን ይችላል፣ መብቱ ነው። ይሄ የሚጠየቀው በአንተ መንገድ ቃላ ማንኛውም ሰው የፈለገውን ማመን ይችላል ነው ያልከው? አዋ ምን ታደርገዋለህ ካመነበት? እሺ ሱራ 8:39 እንዴት ታደርገዋለህ? አንዴ ክፈትልን ቃል። ምን ነው የምለው? ሱራ 8 ምን ነው የምለው? ኢላላ ሜወሉማን ሜላል ሚያቱማን ላሊቲ ቀሪያቱማን ማልጀቹ ሱራ በነማጅ ተስገባይ ያለ እሺ ይታያል። ሱራ 8:39 ማልጃሜ ሁከት እስከማይገኝ ሃይማኖት ሁሉ ላላ ብቻ እስኪሆን ድረስ ተጋደሏቸው። እስልምና ብቻ እስኪቀር ወይም ደግሞ ያለ ሃይማኖት እስኪቀር ድረስ ተጋደሏቸው። አንተ ደግሞ ምን አልከን? አይ ሰው የፈለገውን ማመን ይችላል አልክ። ቁርአኑ ደግሞ ኖ ያለ ሃይማኖት እስኪቀር ድረስ ሌሎቹ እስኪወገዱ ድረስ ተዋጋቸው ይላል። እና ሚስተር ጫላ ዲሞክራሲን በደንብ ኤክሰርሳይዝ የሚያደርግ ነው። ቁርአኑ ደግሞ ዲክታተርሽፕ የተጫነው እንደዛ ነው ብለን ዲክታተር ነው ብለን እንውሰደው ቁርአኑን አይዲዮሎጂ። ከዛ የጫላን ደግሞ ዲሞክራት ነው ብለን እንበል ወይንስ እንዴት ነው? ወይንስ ቃላ እየዋሸን ነው? እንዴት እንደዚህ ማለት መቼ ነው? ያኔ ስጣሉት ነው ወይስ አሁን ነው ስትል? አሁን ማንም አይገልም። በፈለግከው ነገር ማመን ትችላለህ። ሃይማኖቱን ከቀየረ እኮ ይገደላል። ሃይማኖቱን ከቀየረ እኮ ቀጥታ መግደል አለብህ። ኧረ ተው እባክህ። ሱናና ናሳይ 40:59 ክፈትለት። አሁን ይኸውልህ ኢትዮጵያ ውስጥ አይቻልም። ኢትዮጵያ ውስጥ ማይቻለው ለምን መሰለህ? ሳውዲ ይቻላል። ሳውዲ ላይ መቀየር አይችልም። ጠይቅ። ሳውዲ ላይ ዜጋው 15 ዓመት ኖርኩ ነው ሳውዲ ላይ። ጎበዝ 15 ዓመት ከኖርክ የሳውዲ ዜጋ በፍጹም መቀየር አይችሉም። ኦፊሻሊ ሃይማኖታቸው መቀየር አይችሉም። ከሌላ ሀገር የመጡ ዜጋዎች እነሱ ትኩረት አይሰጣቸውም። የሳውዲ ዜግነት ያላቸው ግን መቀየር አይችሉም። በሸሪያ የሚተዳደር ሀገር ላይ ሃይማኖት መቀየር አይችሉም። እንደዚህ ላለለ whoever changes religion execute him ወጣ። ማንኛውም ሃይማኖቱን ከቀየረ እና እንደዛ ነው። ለዛሬ በቃናል።